ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። አሜሪካ የኢራንን ሀርግ ደሴት እንዴት ልትቆጣጠር ትችላለች? የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሰሜናዊ ባህረ ሰላጤ በሀርግ ደሴት የሚገኘውና ኢራን ነዳጅ ለውጭ ገበያ የምትልክበት ቁልፍ መተላለፊያ ለመቆጣጠር ወታደሮችን ሊልኩ እንደሚችሉ ተናግረዋል። ከዚህ ጀርባ ያለው ምንድን ነው? እንዴት ይሰራል? እና ምን አደጋዎችስ አሉ? የሀርግ ደሴት ለረዥም ጊዜ ኢራን ወደ ቀሪው ዓለም የምትልከው ነዳጅ ዋና መዳረሻ መተላለፊያ ሆኖ ቆይቷል። ደሴቲቱ በባህር ዳርቻ ላይ የምትገኝ ሲሆን ወደ 2 ሚሊዮን በርሜል መጫን የሚችሉ በጣም ግዙፍ ድፍድፍ ነዳጅ ተሸካሚ መርከቦች ላይ ለመጫን የሚያስችል ጥልቅ የውሃ ክፍል አላት። ወደ 90 በመቶ የሚሆኑ ኢራን ለውጭ ገበያ የምታቀርባቸው ነዳጅ በሀርግ ደሴት በኩል ያልፋሉ። እንደ አውሮፓውያን አቆጣጠር በ1980ዎቹ ቴህራን ከኢራቅ ጋር ጦርነት ባካሄደችበት ወቅት በኢራን አየር ኃይል ተደጋጋሚ የቦምብ ድብደባ ደርሶባታል። በአሁኑ የመካከለኛው ምስራቅ ጦርነት ደግሞ እንደ አውሮፓውያን አቆጣጠር መጋቢት 13 አሜሪካ በደሴቲቱ ላይ 90 ወታደራዊ ኢላማዎችን ደብድባለች። ሆኖም የነዳጅ መሠረተ ልማት ከጥፋት አድነዋለች። አሜሪካ የሀርግ ደሴትን ለመውረር ከወሰነች እርምጃው ኢራን የዘጋችውን የዓለም 20 በመቶ ነዳጅ የሚተላለፍበትን የሆርሙዝ የባህር ወሽመጥ እስክትከፍትና የዋሽንግተን ጥያቄ እስክትቀበል ድረስ ወደ ውጭ የምትልከውን ነዳጅ በማቋረጥ ጫና ለመፍጠር የታሰበ ጊዜያዊ እርምጃ ሊሆን ይችላል። ኢራን አገዛዝ ያለውን ጽናትና እምቢተኝነት ከግምት ውስጥ በማስገባት ይህንን ይሳካል የሚለው በጣም አጠራጣሪ ነው። የኢራን ፓርላማ አፈ ጉባኤ መሐመድ ባገር ጋሊባፎ የሀገራቸው ጦር በማንኛውም ወረራ የአሜሪካ ኃይሎች ላይ እሳት እንደሚያዘንቡም አስጠንቅቀዋል። ኢራን በደሴቲቱ ላይ የነበራትን መካከለኛው ከምድር ወደ አየር የሚተኮሱ ሚሳኤሎችን ጨምሮ አጠናክራለች ተብሎ ይታመናል። ቴህራን አሜሪካ በአንድ ወገን የሰላም ድርድር እያለች በሌላ በኩል ወደ ቀጠናው ወታደሮችን እያሰማራች ነው በማለትም ክስ ታሰማለች። አሜሪካ ወደ መካከለኛው ምስራቅ ከላከቻቸው ወታደሮች መካከል 5,000 የሚጠጉ የባህር ኃይል አባላት እንዲሁም 2,000 የሚያህሉ አየር ወለዶች ይገኙበታል። ይህ ደግሞ ሀርግን በቁጥጥር ስር ለማዋል ከሁለት አንዱ ወይም ሁለቱንም ልትጠቀም ትችላለች የሚል ሰፊ ግምት አስከትሏል። በንድፈ ሀሳብ ደረጃ የአየር ወለድ አባላቱ 20 ካሬ ኪሎ ሜትር ብቻ በምትሸፍነው በዚች ትንሽ ደሴት ላይ ቁልፍ ቦታዎችን ለመያዝ ምናልባትም በሌሊት ከአየር ጥቃት ሊሰነዘሩም ይችላሉ። የአሜሪካ ኃይል መርከቦች፣ ተዋጊ ጄቶች እና አነስተኛ ተዋጊ ጀልባዎች የጫኑ ሲሆን መጀመሪያ ኢራን ወደምትቆጣጠረው የሆርሙዝ ወሽመጥ ለመግባት የተደበቁ ድሮኖች እና የሚሳኤል ማስወንጨፊያ ጣቢያዎች ማለፍ ይጠበቅባቸዋል። ከአየርም ሆነ ከባህር የሚመጣ ማንኛውም ጦር ጸረ ሰው ፈንጂዎችን እና የድሮኖችን ጥቃት እንደሚገጥመው ይጠበቃል። የአሜሪካ ጦር በእርግጠኝነት ይህንን ጥቃት ማለፍ የሚችል ሰራዊት ቢኖረውም ነገር ግን ከፍተኛ የሕይወት መስዋዕትነት ሊያስከፍለው ይችላል። አሜሪካ ደሴቲቱን ለረዥም ጊዜ ተቆጣጥራ ለመቆየት የሚገጥማት ሌላው ተግዳሮት ከዋናዋ የኢራን ክፍል ለሚደርስባት የቦምብ ድብደባ መጋለጧ ነው። ከዚህ ጋር በተመሳሳይ የሆነ ሁኔታ ሩሲያ እንደ አውሮፓውያን አቆጣጠር በየካቲት 2022 ዩክሬን ላይ ወረራ ከፈጸመች በኋላ መጀመሪያ ላይ የተቆጣጠረችው በቁጥር ባህረ ውስጥ የምትገኘውን የሴኔክ ደሴት ነበረ። ነገር ግን ከዩክሬን ዋና መሬት በተደጋጋሚ በሚመጣ ጥቃት ምክንያት ደሴቲቱን ለቃ ለመውጣት ተገድዳለች። አሜሪካ ለረዥም ጊዜ የኢራን ግዛት ተቆጣጥራ መቆየት በአሜሪካውያን ዘንድ ይሁንታን ሊያገኝ ይችላል። ይህም በምርጫ ቅስቀሳ ወቅት በምንም አይነት ጦርነት ውስጥ ዳግም እንደማይሳተፉ በመናገራቸው ጫናው ከመረጧቸው አንዳንድ የፕሬዝዳንት ትራምፕ ደጋፊዎች ጭምር ሊመጣ ይችላል። በስተመጨረሻም በሀርግ ላይ ሊፈጸም ስለሚችል የአሜሪካ ጥቃት ብዙ የድምፅ ወጀብ መሰማቱን ልብ ሊባል የሚገባ ሲሆን ይህም የማደናገር እቅድ አካል ሊሆን ይችላል። ደሴቲቱ ለኢራን እና ለእስላማዊ አብዮታዊ ዘብ ያላት ስትራቴጂካዊ ጠቀሜታ ምንም ጥርጥር የለውም። ነገር ግን በባህረ ሰላጤ ውስጥ በአሜሪካ እይታ ውስጥ ሊሆኑ የሚችሉ ሌሎች ደሴቶችም አሉ። ከእነዚህም መካከል ከባንዳር አባስ ቁልፍ ወደብ ዳርቻ የምትገኘው እና በሆርሙዝ የባህር ወሽመጥ ላይ ያለችው ላርካ ደሴት አንዷ ናት። ኢራን
በአሁኑ ጊዜ ሁሉንም የመርከብ እንቅስቃሴ በዚህ ደሴት በኩል እንዲያልፉ እያደረገ ሲሆን መርከቦችን እንዲያቋርጡ $2 ሚሊዮን እንዲከፍሉ ታስገድዳለች። ከዚህም በተጨማሪ ደግሞ ኢራን ሚሳይሎችና ድሮኖችን ከምድር በታች ደብቃበታለች ተብሎ የሚታመነው እና ከሀረግ ደሴት 75 እጥፍ የሚበልጠው ቄሽም የሚባል በባህረ ሰላጤ ውስጥ የሚገኘው ትልቁ ደሴት ሌላው ነው። ሌሎች የአሜሪካ ቀልብ ሊስቡ የሚችሉ 3 ተጨማሪ ደሴቶችም አሉ። አቡ ሙሳ እና ዘግሬተር እና ሌሰር ቱንቦስ ናቸው። እነዚህ ደሴቶች በኢራን እና በተባበሩት አረብ ኤሚሬትስ መካከል ይገባኛል ውዝግብ ያለባቸው ቢሆንም ሁሉም በቴህራን ስር ናቸው። እነዚህ የባህረ ሰላጤ ደሴቶች ከሌሎች የኢራን ደሴቶች ጋር ሲጣመሩ ለኢራን የመከላከያ ጋሻ ሆነው ያገለግላሉ። ይህ የመርከብ ጉዞ አደጋ ላይ የሚጥል እና የአሜሪካን የላቀ ወታደራዊ ኃይል ለመገዳደር የሚያስችል መልክዓ ምድራዊ ጥቅም ሊሰጥም ይችላል። ከላይ ከተጠቀሱ ነጥቦች ውስጥም አንዳቸው የማይከሰቱበት ዕድል አለ። ትራምፕ ወደ ቀጠናው ተጨማሪ ወታደሮች በመላክና የእግረኛ ጦር ዘመቻ የማካሄድ ዕድል መኖሩን የሚያመለክቱበት ወቅትም አሜሪካ ከኢራን ጋር ከባድ ውይይት እያካሄደች ነው ሲሉም ሰኞ ዕለት በድጋሚ ተናግረዋል። ይህም ወታደራዊ እንቅስቃሴያችንን ሊያስቆም ይችላል ብለዋል። በመካከለኛው ምስራቅ የተጀመረው ጦርነት 5ኛ ሳምንቱን በያዘበት በአሁኑ ወቅት ትራምፕ ስለ ቀጣይ ትልቅ እርምጃ ብዙ ፍንጭ አይሰጡም። ነገር ግን ብዙዎች ፕሬዝዳንት ትራምፕ ከኢራናውያን ይልቅ በጣም እንደሚፈልጉት የሚጠረጥሩትን ስምምነት ላይ መድረስ ሲሆን፣ ይህ በአሜሪካና በኢራን አቋም መካከል ያለውን ከፍተኛ ክፍተት ማጥበብም ይጠይቃል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።